ሰላም ጤና ይስጥልኝ ውድ የስምንተኛ ክፍል ተማሪዎች ክፍል 13 ደርሰን ረዘም ላለ ጊዜ ተለያየን ችግር የለውም እነዛን ክፍሎች እስካሁን ድረስ ያነበባችሁ ከሆነ ዛሬ በክፍል 14 ብቅ ብያለሁ 1 2 3 4 5 6 7 8 9 አካባቢ ጥያቄዎችን እንሰራለን The surface area of cylinder is calculated using ይላል surface area of cylinder እንግዲህ cylinder ይሄን ይመስላል ይህ ማለት በደንብ ተከተሉኝ ይሄ ማለት እንዲህ እናድርገውና ሲሊንደሩን ወደዚህ ማለት pi r circumference 2 pi r አይደል circumference 2 pi r ነው circumference ዙሪያውና እቺን ሲሊንደሯን ስንነጥላት ይሄን ትመስላለች ማለት ነው ወደ ላይ h the surface area of cylinder surface area እንግዲህ ይሄን ይመስላል total surface area አላለንም surface area እነዚህ ክዳኖቹን ከላይና ከታች ያሉትን እነሱን አይጨምርም ማለት ነው the surface area ሲል እንግዲህ አሻሚ ነው lateral surface area እንዳለው ነው የተረዳሁት ነው the surface area of cylinder ብዙ ጊዜ በርግጥ surface area ሲል ሁሉንም ለማለት ነው ብለው ይረዳሉ ጥያቄዎች እዚህ ጋር ግልጽ ማድረግ ይኖርባቸዋል ሁለቱንም ላሳያችሁ እንግዲህ አሁን ሲሊንደር እነዚህን ክዳኖቹን ሳይጨምር lateral surface areaውን ብቻ ከሆነ ያሰበው area which is equal to length times width are 2 pi r ሲባዛ በh 2 pi r h የሚል 2 pi r h የሚለውን እንመርጣለን ማለት ነው አንድ ሂንት ይዙልኛላችሁ እዚህ ጋር ግን the surface area ሲል surface area ከተባለ ይላሉ አንዳንድ ምሁራን ደግሞ surface area ካለ ዝም ብሎ አፐሩንም ሎሩንም ሁሉንም ይጨምራል ብለው ይላሉና እንደዛ ነው ያሰበው ብለን እናስብና ማንን እንጨምራለን ማለት ነው ሁለቱን ሰርክሎች አንዷ ሰርክል ኤሪያ ምንድነው ፎርሙላዋ pi r ስኩዌር ነው ሁለት ነው ያለው ሲሊንደር 2 pi r ስኩዌር ማለት ነው አሁን እንደምር እንግዲህ 2 pi r h 2 pi r h ሆኗል የላተራል ሰርፌስ ኤሪያው ሲደመር 2 pi r ስኩዌር የሁለቱ ክዳኖች ማለት ነው ይህ ማለት ደግሞ 2 pi እዚህ ጋር አለች እዚህም 2 pi አለች እዚህ r ስኩዌር አለ እዚህ ጋር አንድ r አለች 2 pi r የሚለውን ኮመን እንውሰድና ማን ይቀረናል ከዚህኛው ግሩፕ ማን ይቀረናል h ትቀረናለች h ፕላስ ለበልና ከዚህኛው ግሩፕ ደግሞ ማን ይቀረናል አንዱ r ስለሄደች አንድ r ትቀረናለች እንዲህ ይሆናል ማለት 2 pi r in parenthesis h plus r ስለዚህ d መልስ ይሆናል ማለት ነው አንተ ፈተና ላይ ብትሆን የትኛውን ትመልሳለህ ካላችሁኝ ብዙ ጊዜ surface area ከተባለ ሁሉንም ነው የሚለው ያመዝናልና እኔ እቺን መልሳለሁ ማለት ነው ነገር ግን ፈተናዎች እዚህ ጋር ማሳሰቢያ ምናገረው total surface area lateral surface area እያላችሁ ብትለዩት ለልጆቹ ጥሩ ይሆናል በዚሁ አጋጣሚ ፈተናዎች ይሄንን በዚህ አጋጣሚ ይሄን ያያችሁ total surface area lateral surface area በቃ ተብሎ ቢለይ እሺ ወደ እዚህኛው ጥያቄ ስመጣ how does surface area of rectangular prism change if you double the length width and height ነው የሚለው length width የምኑ how does surface area of rectangular prism ማለት እንግዲህ እንዲህ ማለት ነውና ይህ rectangular prism ነው ብለን እናስብና ስለዚህ አሁን ይሄንን ፕሪዝም መጀመሪያ አንድ ቶታል ሰርፌስ ኤሪያ ስለሆነ ቶታሉን ነው የሬክታንጉላር ፕሪዝም ቶታል ሰርፌስ ኤሪያ አሁን አንዴ እዚህ ላስቀምጥላችሁማ እንዲህ ቢሆን
የዚህ ቶታል ሰርፌስ ኤሪያ እንበልና 1 ወደዚህም 1 ሄቱም 1 ነው ብለን እናስብ ስለዚህ lateral surface ኤሪያው ብቻ በመጀመሪያ p times h ነው p times h ይሄ ምኑን ነው ከላይ ያለውን ክዳንና ከታች ያለውን ክዳን ሳይጨምር ሌሎቹን ዙሪያውን ያሉትን አራቱን ጎን surface ኤሪያቸውን ማለት ነው አራቱን ጎን ph perimeter times h ስለዚህ አንድ ስለሆነ ፐሪሜትሩ ስንት ነው የሚሆነው እቺ 1 ነች እቺም 1 ነች እቺም 1 ነች ማለት ነው እቺም 1 ነች ፐሪሜትር ስንት ሆነ 4 ሆነ ማለት ነው ኤቹሳ ኤቹም 1 ነው ሲባዛ በ1 ሲባዛ በ1 4 ሆነ lateral surface ኤሪያው 4 ሆነ እሺ አሁን አፐሩና ሎወሩን ደግሞ ኤሪያውን እንፈልግ የዚህ ርዝማኔ 1 ነው የዚህ ርዝማኔ 1 ነው 1 ጊዜ 1 ከላይም የዚህ ርዝማኔ 1 ነው የዚህ ርዝማኔ 1 ነው 1 ጊዜ 1 አጠቃላይ 2 ስለዚህ 4 ሲደመር 2 6 ሆነ ይሄ ቶታል ሰርፌስ ኤሪያው ማለት ነው አሁን ደብል ብናደርገው ነው የሚለን ሌንግዙንም ዊድዙንም ሄቱንም ደብል ብናደርገው እስኪ እንሞክር አንድ ሲሊንደር እዚህ ፕሪዝም መስራና 2 እናድርገው ማለት ነው እሺ ይሄ 2 ይሄ 2 ph-ን እንፈልግ ፐሪሜትር እቺ 2 ነች እቺ 2 ነች 4 ይሄም 2 ነው ይሄም 2 ነው 4 እና 4 8 ሲባዛ ወደ ላይሳ 2 ነው 16 ሆነ ምኑ ph 16 ሆነ ሲደመር ቤዝ ኤሪያው 2 ጊዜ 2 4 እዚህም 2 ጊዜ 2 4 እና 4 8 እና 16 24 6 የነበረው ወደ 24 ተቀየረ ደብል ነው የሚባለው አይደለም ደብል ቢሆን ኖሮ 12 ነበር የሚሆነው 6 የነበረው ወደ ምን ተቀየረ ወደ 24 ተቀየረ ይሄ ማለት 24 ማለት 4 ሲባዛ በ6 4 እጥፍ ሆነ ማለት ነው እሺ ምርጫ እንምረጥ it double አይደለም it's quarter plus እሺ it increased by 6 እሺ it increased by 8 ስለዚህ it's quarter plus ይሆናል ማለት ነው በ4 times ማለት ነው it increased by 6 times አይደለም increased by 8 times it's double no quarter plus ወይም 4 እጥፍ ይሆናል ነው a farmer plants tree in square pattern ባንድ እንደዚህ ስኩዌር በሆነ ቦታ ላይ ዛፍ እየተከለና 15 ሮ አለው አለ እንደዚህ 1 2 3 4 እያለ 15 አለው አለ እሺ 15 እንደዚህ 15 ሮዎች አሉት ኦኬ with 15 rows እሺ and 15 trees in each row በእያንዳንዱ ላይ ደግሞ 15 ዛፎችን ተከለ ነው የሚለን በአንዷ ላይ 15 በዚህችም ላይ 15 በዚህችም ላይ 15 ስለዚህ 15 ጊዜ 15 225 ይሆናል እሺ how many small square are on each side of a checkboard if it has 64 small እሺ ይሄ ደግሞ አጠቃላይ 60 ስኩዌር ነው እና ጠቅላላውኑ 64 ነው ይሄው ነው ስንት ሆኖ ነው በእያንዳንዱ ወደዚህ 8 ወደዚህ 8 ኖሮ ነው ማለት ነው 8 ጊዜ 8 64 ስለዚህ ስንት ኖሮት ነው ማለት ነው እያንዳንዶቹ 8 ዘጠነኛ what is the volume of cube an inch of length with cube ማለት እንግዲህ
ቀደም ስንሰራ የነበረው አይነት እኩል የሆነ እንትን ነው ማለት ሌንግዙም ዊድዙም ሄይቱም እኩል የሆነ 5 5 5 የዚህ ቮሊዩም ምንድነው 5 ጊዜ 5 25 ሲባዛ በ5 200 5 ጊዜ 5 25 ሲባዛ በ5 125 ነው ቮሊዩሙ ማለት ነው if the volume of cube እሺ 27 ሴንቲሜትር cubed what is the length of each ስንት ሆኖ ነው 27 የሆነው 3 ስለዚህ ምክንያቱም ኩብ ሳይድ ኩብ ዳር 27 የመጣው ስንት ሆኖ 3 ሲባዛ በ3 ሲባዛ በ3 27 ይመጣል ስለዚህ 3 የሚለው መልሳችን ይሆናል what is what is sample space in probability sample space ማለት ለምሳሌ አሁን አንድ ሳንቲም ብትኖረን ሄድና ቴል አላት ሌላ ነገር አለ በሳንቲም ላይ ሊፈጠር የሚችል የለም አንዲት ሳንቲም ብናስፈነጥራት ወይ ሄድ ወይ አንበሳ ወይ ሰው ነው ልናገኝ የምንችለው that is sample space ይባላል ምን ማለት ነው በላበባል or the possible outcomes ሊሆን የሚችለው ማለት ነው አንድ 6 ጎን ያላት ኩብ አንድ 6 ጎን ያላት ነገር በስድስቱም ጎን ቁጥር ተጽፎበታል 1 2 3 4 5 6 የሚል ወደ ላይ ብናሽከረክራት ማንን ሎን ላገኝ የምንችለው ወይ አንድ ቁጥርን ወይ ሁለት ቁጥርን ወይ 3 ወይ 4 ወይ 5 ወይ 6 ነው የምናገኘው እሺ ሁለት ሳንቲሞች ይዘን ብንወረውር ሊሆን የሚችለው ምንድነው ወይ ሁለቱም ሳንቲሞች ሄድ ሊሆኑ ይችላሉ ወይ ሁለቱም ሳንቲሞች ቴል ሊሆኑ ይችላሉ ወይም ደግሞ ሄድ እና ቴል ሊሆኑ ይችላሉ ወይም ደግሞ ቴል እና ሄድ ሊሆኑ ይችላሉ ሌላ አማራጭ አለ የለም እና ሁሉም አውትካሞች ፖሲብል ሳምፕል ስፔስ ይባላል the set of all possible የሚለው ኤ መልስ ይሆናል እሺ when rolling a die twice and die ማለት 6 ጎን ያለው ማለት ነው how many possible outcomes ስንት ይሆናሉ 6 ጎን ነው ያለው 6 ጊዜ 6 36 አውትካም ይኖራል ምን ማለት ነው እንግዲህ አንዲት ዳይ እዚህ ጋር ብትኖረን አንዲት ዳይ 6 ጎን ያላት ማለት ነው ሌላ ዳይ ደግሞ እዚህ ጋር ብትኖረን 6 ጎን ያላት ማለት ነው ሁለቱንም ብንወረውራቸው ሁለቱም ካናት ከላይ የምናነበው ቁጥር አንድ ቁጥር ሊሆን ይችላል ወይንም 1 እና 2 ወይንም 1 እና 3 እያለ እያዟዟርን ብንሞክር 36 እድሎች ይኖራሉ የመጨረሻው ለዛሬ one of the following statement is true about rational number rational number is a number which is written in the form of a over b differ from 0 በa over b የሚጻፍና ነገር ግን b differ from 0 ሲሆን rational number ይባላል አንድ ወይም rational numberን በሌላ አገላለጽ ስንገልጸው rational number is a number which is either terminating or repeat የሚያደርግ ማለት ነው ስናካፍለው በክፍልፋይ መልኩ ቢቀርብ 3/5 ለምሳሌ ብንል 3ን ለ5 ስናካፍል ተካፍሎ ሊያልቅ የሚችል ለምሳሌ ተርሚኔት የሚያደርግ 1/4 1ን ለ4 ብናካፍለው ስንት ጊዜ ይደርሳል 0.25 ይልና ያበቃል ነገር ግን 1ን በ3 ብናካፍለው ስንት ይሆናል approximately 0.3333 እያለ ይቀጥላል እንደ አይነቶቹ ራሽናል ነምበር ይባላሉ ከዚህ ውጭ ሆነ ግን ወይ ሪፒት እየተደጋገመ መሄድ ነው ለማለት የሚያስቸግር ወይ ደግሞ እዚህ ቦታ ላይ ተካፍሎ ያቆማል የምንለው ካልሆነ ከዚህ ውጭ እንደነ ራዲካል 3 እንደነ ራዲካል 2 እንደነ ፓይ እንደነ 0.011000111000732 አያችሁት ምንም ይሄ ነው ልትሉት የማትችሉት ሲሆን irrational number ይባላል እና ስለ rational number ነው አሁን የጠየቀን rational number the sum of two rational number ሁለት rational numberዎችን ብንደምራቸው rational number ነው ሊሆኑ የሚችሉት እንጂ ወደ irrational number ሊቀየሩ አይችሉም እያለን ነው yes the product of two rational number ሁለት rational numberዎችን ብናበዛቸው ያው rational number ነው የሚሆኑት yes the difference of two rational number is rational number yes ሁለት rational numberዎችን ወስደን ብናቀናንሳቸው ያው
የምናገኘው ውጤት ራሽናል ነምበር ነው የሚሆነው እያለ ነው yes ስለዚህ ኦል መምህር መሐመድ ነኝ ይህ ክፍል 14 ነው በክፍል 15 መለሳለሁ ልጆች እየደረሰ ነው አገር አቀፍ ፈተናችሁ እነዚህ ጥያቄዎች በኮሌጅ መምህራን የወጡ ጥያቄዎች ናቸው በደንብ አንብቧቸው በደንብ ተዘጋጁባቸው ክፍል 1 ጀምሮ ያሉትን ጥያቄዎች ስሯቸው ባካችሁ ይሄንን በደንብ ከሰራችሁ እኔ እርግጠኛ ሆኜ ነው የምነግራችሁ ኃላፊነቱን ወስዳለሁ ውጤት ዝቅተኛ ከሆነ ቻው